ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣው አማርኛ አረፍተ ነገር ነው። አማርኛ አረፍተ ነገር ማለት ያው ሁሌም እለቅላችኋለሁ ከቃል ርዘም ያለ ትርጉም ያለው አረፍተ ነገሮችን እናነባለን። እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ አብራችሁ ከኔ ጋር ተለማመዱ። በተለይ ጀማሪ ከሆናችሁና ማንበብ እንዴት መለማመድ እንችላለን ብላችሁ ለምታስቡ ይህን ቪዲዮ እስከ መጨረሻ ብታዩ እዚሁ ዩቲዩብ ላይ ማጥናት ማወቅ ትችላላችሁ ማለት ነው። ለበለጠ በግል ማጥናት የምትፈልጉ ታች በማስቀምጠው ስልክ ደውላችሁ አናግሩኝ። በኢሞ፣ ቴሌግራም፣ ዋትስአፕ እያስተማርን እንገኛለን። በግል በቅርብ ቀን አማርኛ እንዴት እንደምታነቡ አሳያችኋለሁ። ደውላችሁ አናግሩኝ ማለት ነው። አሁን ቀጥታ ይዤላችሁ የመጣሁኝን አማርኛ አረፍተ ነገር ከቃል ርዘም ያለ አረፍተ ነገሮችን እንዴት እንደምታነቡ እንለማመዳለን። መልካም ቆይታ ይሁንላችሁ። ወደ ንባቡ። እሺ ተመልሻለሁ፣ አነብላችኋለሁ። በዚህ በአረንጓዴ የጻፉትንና በቀይ የጻፉትን እንለማመዳለን። ብዙ ደቂቃ አይቆይም። አብራችሁ እስከ መጨረሻ እዩ፣ አብራችሁ አንብቡ፣ ደብተር ላይ ጻፉ ማለት ነው። መጀመሪያ ላይ ያለው ሀሳቡ ሀሳቡ ተመችቶኛል ተመችቶኛል። ሀሳቡ እስከዚህ ድረስ ማለት ነው። እንግዲህ ይህ ቃል ነው ሀሳቡ የሚለው። ከዛ ተመችቶኛል የሚለውን ቃል ነው። ሀሳቡ ተመችቶኛል በአንድ ላይ ሲሆን አረፍተ ነገር ይሆናል። ከቃል የረዘመ ወይም ደግሞ ከስፔስ በኋላ ሌላ ጽሁፍ ትርጉም ያለው ሲኖር አረፍተ ነገር ይሆናል ማለት ነው። ስለዚህ ሀሳቡ ተመችቶኛል የሚል አረፍተ ነገር አነበብን። ፊደሎችን ደግሞ ስታነቡ ብቻውን እየቆጠራችሁ ተለማመዱ። ሀን፣ ሰን እና የበን ሀሳቡ ተመችቶኛል የሚለው የተን፣ የመን፣ የቸን፣ የተን፣ የኝንና የለን ፊደል ይዞ ተመችቶኛል በአንድ ላይ ሀሳቡ ተመችቶኛል የሚል ትርጉም ያለው አረፍተ ነገር አነበብን ማለት ነው። ቀጥሎ ይቅርታ ይላል። ይቅርታ እስከ ስፔሱ ማለት ነው። አላወቅሁም ነበር 3 ቃላት አለ በአንድ ላይ ሆኖ አረፍተ ነገር ይሆናል። ይህኛው ይቅርታ የሚለው እስከዚህ ድረስ ማለት ነው። ከዛ አላወቅሁም የሚለው እስከዚህ፣ ነበር የሚለው ደግሞ ወደዚህ የመጨረሻው ማለት ነው። በአንድ ላይ ይቅርታ አላወቅሁም ነበር የሚል አረፍተ ነገር ይሆናል ማለት ነው። ብቻውን ስናየው ይቅርታ የሚለው የየን፣ የቀን፣ የረንና የተን ፊደል ይዞ ይቅርታ ይላል። አላወቅሁም የሚለው ደግሞ የአ፣ የለ፣ የወ፣ የቀ፣ የሃን፣ የመን ይዞ አላወቅሁም። ነበር የሚለው የነና የበን፣ የረን ፊደል ይዞ ነበር ይላል ማለት ነው። በአንድ ላይ ይቅርታ አላወቅሁም ነበር የሚል አረፍተ ነገር አነበብን ማለት ነው። እንደዚህ አድርጋችሁ መለማመድ እና እኔ ስጠራ አብራችሁ ጥሩ። ከዛ ቪዲዮን አዞራችሁ እዩት ለማንበብ ማለት ነው። ኦኬ ቀጥሎ በቅርቡ እስከዚህ ማለት ነው። በቅርቡ እስከዚህ እመለሳለሁ በቅርቡ እመለሳለሁ ይላል። ይሄ ደግሞ በቅርቡ እስከዚህ ድረስ ከዛ እመለሳለሁ። በቅርቡ የሚለው የበን፣ የቀን፣ የረንና የበን ይዞ እስከዚህ በቅርቡ ይላል። እመለሳለሁ የሚለው የአን፣ የመን፣ የለን፣ የሰን፣ የለንና የሃን ፊደል ይዞ እመለሳለሁ ይላል ማለት ነው። በአንድ ላይ በቅርቡ እመለሳለሁ የሚል አረፍተ ነገር ይኖረዋል ማለት ነው። በቅርቡ እመለሳለሁ ይላል። ቀጥሎ ነገ ይላል። ነገ እንገናኛለን ይላል። ይሄ ደግሞ ነገ እስከዚህ ማለት ነው። ነገ እንገናኛለን የሚለው ረጅም ነው። አን ፊደል የነን፣ የገን መልሶ የን አራተኛ የኝን፣ የለንና የነን ፊደል ይዞ እንገናኛለን፣ ነገ እንገናኛለን የሚሉ አረፍተ ነገሮች ይሆናሉ። አረፍተ ነገር የሚሆንበት ምክንያት ነገ የምትለዋ ስላለች፣ ነገ የምትለዋ ራሱ አንድ ትርጉም ያላት ቃል ናት ማለት ነው። ነገ የሚለውን የምትጠራ እንገናኛለን የሚለውን ቃል ሆኖ በአንድ ላይ ነገ እንገናኛለን የሚል አረፍተ ነገር ይሆናል ማለት ነው። ቀጥሎ ቤተሰብ እስከ ስፔሱ ማለት ነው። ቤተሰብ በን ፊደል የተን፣ የሰንና የበን ፊደል ይዞ ቤተሰብ ይላል። ከዛ ሰላም አሁንም እስከ ስፔሱ ሰላም
ናቸው። ቤተሰብ ሰላም ናቸው ይላል ማለት ነው። ቤተሰብ ሰላም ናቸው ይላል። ቤተሰብ የሚለው እስከዚህ እስከ ስፔሱ ነው። የበን የተን የሰንና የበን ይዞ ቤተሰብ ይላል። ሰላም የሚለው ያው ሰላም እንግዲህ ሁላችሁም ታውቋታላችሁ። ሰላም የምትቀያየሩባት 3 ፊደል ናት። የሰን የለንና የመን ከዛ ናቸው የሚለው ደግሞ ነን አራተኛ የቸንና የወን ፊደል ይዞ ናቸው ይላል። በአንድ ላይ ቤተሰብ ሰላም ናቸው የሚል ትርጉም ያለው አረፍተ ነገር ይሆናል ማለት ነው። ከዛ መጨረሻ ላይ ያለው ስራ ይላል። በዝቶብኝ ነበር። ስራ በዝቶብኝ ነበር። ስራ በዝቶብኝ ነበር በአንድ ላይ ስራ በዝቶብኝ ነበር። ስራ የምትለዋን ብቻዋን ታነባላችሁ። በዝቶብኛል እስከዚህ ከዛ ነበር ስራ የምትለዋ የሰና የረ በዝቶብኛል የሚለው የበን የዘን የተን የበንና የኘን 5 ፊደሎች በዝቶብኛል ይላል። ነበር የሚለው ነን በንና የረን ፊደል ይዞ ነበር። በአንድ ላይ ስራ በዝቶብኝ ነበር ብላችሁ ስትጽፉ እነዚህን ፊደሎችን በአንድ ላይ በማድረግ ነው የምትጽፉ ማለት ነው። እንደዚህ ያደርጋችሁ መለማመድ በጣም ቀላል ነው። እናንተ ቪዲዮውን በደንብ ደጋግማችሁ ማየት ፊደል ላይ ደግሞ በደንብ አድርጋችሁ ፊደሉን መቁጠር ከፊደል ጀምሬ ስለምሰራ የሰራሁትን ቪዲዮም ወደኋላ ሄዳችሁ ማየት ትችላላችሁ ማለት ነው። እሺ መጀመሪያ ያለው ልድገምላችሁ ሀሳቡ ተመችቶኛል። ከዛ ይቅርታ አላወቅሁም ነበር። ከዛ በቅርቡ እመለሳለሁ። ከዛ ነገ እንገናኛለን። ከዛ ቤተሰብ ሰላም ናቸው። መጨረሻ ስራ በዝቶብኝ ነበር የሚሉ አረፍተ ነገሮችን አነበብን ማለት ነው። አሁን ደግሞ ቀጥሎ ያለውን ቀዩን እናነባለን። ወደ ቀዩ እሺ ቀዩ ደግሞ መጀመሪያ ላይ ያለው ስ ል ኩ ን ስልኩን አላነሳልኝ አለ። ስልኩን እስከዚህ አላነሳልኝ አለ። በአንድ ላይ ስልኩን አላነሳልኝ አለ። ስልኩን ከዚያ አላነሳልኝ አለ የሚል አረፍተ ነገር ይኖረዋል ማለት ነው። ስልኩን የሚለው እንግዲህ የሰን የለን የከኩ የነን ስልኩን አላነሳልኝ የሚለው ደግሞ የአ የለ የነን የሰን የለንና የኝን ፊደል አለ የሚለው የአና የለ ሁለት ፊደል ማለት ነው። በአንድ ላይ ስልኩን አላነሳልኝ አለ የሚል አረፍተ ነገር አነበብን ማለት ነው። ስልኩን አላነሳልኝ አለ። ኦኬ ከዛ ጨዋታው እስከዚህ ማለት ነው። ተመችቶኛል። ጨዋታው የጨን የወን የተንና የወ ፊደል ጨዋታው ተመችቶኛል። በአንድ ላይ ጨዋታው ተመችቶኛል። ጨን ፊደል የወን የተንና የወን ፊደል ይዞ ጨዋታው ይላል። ተመችቶኛል የሚለው ደግሞ ተን ፊደል መን ፊደል የቸን ፊደል እና የተን የኘን ፊደል የለን ፊደል ይዞ ተመችቶኛል ይላል። ጨዋታው ተመችቶኛል የሚል አረፍተ ነገር ይሆናል ማለት ነው። ጨዋታው ተመችቶኛል ይላል ማለት ነው። ቀጥሎ ደግሞ መስራት እስከዚህ ማለት ነው። መስራት ያስከብራል። መስራት ያስከብራል። መስራት ያስከብራል ይላል ማለት ነው። መስራት የሚለው መን ሰን ረንና ተን ፊደል ይዞ መስራት። ያስከብራል የሚለው ደግሞ የየን ያን የሰን ስ የከ የበ የረና የለን ፊደል ይዞ ያስከብራል። መስራት ያስከብራል የሚል አረፍተ ነገር አነበብን ማለት ነው። መስራት ከዛ ያስከብራል ይላል። ቀጥሎ ስፖርት መስራት ጥሩ ነው። ስፖርት መስራት ጥሩ ነው። በአንድ ላይ ስፖርት የአን የሰን የፐንና የረን የተን ይዞ ስፖርት መስራት የሚለው መን ሰን ረንና ተን ፊደል ይዞ መስራት። ጥሩ የሚለው ጠንና የረን ሁለተኛ ማለት ነው። ከዛ ነው በአንድ ላይ ስፖርት መስራት ጥሩ ነው የሚል አረፍተ ነገር ይሆናል ማለት ነው። ኦኬ ቀጥሎ ብዙ እስከዚህ ማለት ነው። ብዙ ገንዘብ አግኝቷል። በአንድ ላይ ብዙ ገንዘብ አግኝቷል ይላል ማለት ነው። ብዙ የሚለው የበን የዘን ፊደል ብዙ ገንዘብ የሚለው ገን ነን ዘንና በን ገንዘብ አግኝቷል የሚለው ደግሞ የአ የገ የኘን የተንና የለን ፊደል ይዞ አግኝቷል ይላል። እኔ አሁን የመጀመሪያውን ስለምጠራ ስንተኛ ፊደል መሆኑን በደንብ እዩትና
ድምፁን በትክክል ማወቅ አለባችሁ ማለት ነው። እንደዚህ ትጠራላችሁ። እኔም አሁን እዚህ ጋር የምተነትንላችሁ ወይም ደግሞ አንዳንዱን የምነግራችሁ ፊደሉን የማን ፊደል መሆኑን እንድታውቁት ነው እንጂ ስንተኛ ድምጽ መሆኑን እየነገርኳችሁ አይደለም። ኦኬ ከዛ መጨረሻ ላይ ልጁ ይላል ከኔ ጋር ነው። ልጁ ከኔ ጋር ነው። ሁለት ፊደል ሆኖ ቃል ነው። እንግዲህ ሁለቶቹ ፊደል ቃል ናቸው። ልጁ ምትል ቃል ይኖራታል። ከኔ የምትለዋ ቃል ናት። ጋር እቺ ደግሞ ጋር ነው። ልጁ ከኔ ጋር ነው በአንድ ላይ ማለት ነው። ስታነቡት ልጁ ከኔ ጋር ነው። የለኔ ጀን ከንና ነን፣ ገንና ረን፣ ነንና ወን። ልጁ ከኔ ጋር ነው የሚል አረፍተ ነገር ይኖረዋል ማለት ነው። እንደዚህ ያደርጋችሁ መለማመድ በጣም ቀላል ነው። አማርኛ ሁሌም እለቅላችኋለሁ። ቀለል ያሉም እንደዚህ ረዘም ያሉትንም ከፊደል ጀምሮ ይለቃሉ። እየገባችሁ ተማሩ ማለት ነው። ላንብብላችሁ አንዴ። ስልኩን አላነሳልኝ አለ መጀመሪያው። ከዛ ጨዋታው ተመችቶኛል። ከዛ መስራት ያስከብራል። ከዛ ስፖርት መስራት ጥሩ ነው። ከዛ ብዙ ገንዘብ አግኝቷል። ከዛ ልጁ ከኔ ጋር ነው የሚል መጨረሻው ማለት ነው። ልጁ ከኔ ጋር ነው የሚሉ አረፍተ ነገሮችን እናንተን የመቻችኋን በባሰበት መንገድ ሰርችላችኋለሁ። ከተመቻችሁ ላይክ ሼር በማድረግ አበረታቱኝ። አዲስ ሆናችሁ ሰብስክራይብ አድርጋችሁ ቻናሉ ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው